ጠለብ ቤት የምትሰሩ ልጆች እነዚህ ሶስት ወጪዎች በማን ናቸው? በመዳም በእናንተ በማን ነው የሚለው ነግራችሁ ቪዲዮውን እስከመጨረሻው ይዩት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር ያደረጋችሁ ቤተሰቡን ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። ጠለብ ቤት ያላችሁ እህቶቼ እነዚህ ሶስት ነገሮች አስተካክሉ። እነዚህ ሶስት ወጪ በማን እንደሆነ ነው የምነግራችሁ። ብዙዎቻችሁ ትሞኙ ምናምን ስለምትችሉ ባለማወቅ ምክንያት ብዙ አይነት ኢንፎርሜሽን የማታገኙ ከሆነ ብዙ አይነት ወሬ የማትሰሙ ከሆነ ምናምን ነገር እዚህ ላይ እነዚህ ነገሮች በደንብ አስተካክሉ፣ በደንብ አዳምጡኝና ትጠቀሙበታላችሁ። አንደኛና የመጀመሪያው የእናንተ ወጪ ያልሆኑ ነገሮችን ሶስት ነገሮችን ነው የምነግራችሁ። እነዚህ የመዳም ብቻ እንደሆኑ ነው የምነግራችሁ። የመጀመሪያው አረብ ሀገር መታችሁ የኢቃማ ማለት መኖሪያ ፍቃድ ነው። እዛ ሀገር 2 አመት ሊሆን ይችላል፣ ብዙ አመት መኖር ስትፈልጉ አንድ ሴት ወይም አንዲት አረብ ሀገር የመጣች ልጅ ባለ ኢቃማ መኖር አትችልም። የኢቃማ ደግሞ ከነሱ ቤት በ2 አመት መስራት እስከፈለጋችሁ ድረስ ከዛ በላይም ሊሆን ይችላል። የመጀመሪያው የኢቃማ ወጪ በመዳም ነው። አንዳንድ ብዙ መጥፎ መዳሞች አሉ፣ በራስሽ ነው ምናምን ይላሉ፣ ግን በራሳቸው ነው። ባለማወቅ ልታደርጉት ትችላላችሁ፣ ግን እዚያ ላይ ጀምራችሁ የኢቃማዎች በእናንተ እንዳልሆነ ማወቅ አለባችሁ። ብዙ እህቶችን ትሞኙ ትችላላችሁ። እንደዚህ አይነት ነገሮች ምናምን ነገር ብዙ በራስሽ ነው ምናምን ተብላችሁ ችግር የለውም ቀላል ነው ምናምን ትችላላችሁ። ሲቀጥል ደግሞ ማርያም ልታሳምናችሁ ትችላለች፣ ግን እኮ ብዙ አይደለም ወጪው። ብዙ ቢሆንም ደግሞ ግዴታቸው ነው። ከነሱ ቤት መስራት እስከፈለጉ ድረስ የትም ቦታ ይዘዋችሁ ቢሳፈሩ ያለ ኢቃማ መሳፈር ስለማትችሉ የኢቃማ ወጪ በእነሱ ስለሆነ እዚህ ላይ ምንም አይነት ወጪ እናንተ የለባችሁም። ሁለተኛ ደግሞ መጀመሪያ ይጣል ነው የሚባል፣ ግን ደግሞ ከጣለባችሁ የሕክምና ወጪ አንዲት ሴት አረብ ሀገር ከመጣች በኋላ ወይም 2 አመት ከአንድ ቤት መስራት የምትፈልግ ከሆነች ኮንትራት ቤት ማለት ነው። ጠለብ ቤት ማለት ኮንትራት ነው። ስለዚህ የሕክምና ወጪ ምንም አይነት ሕክምና ሊሆን ይችላል። ይሄ ቀዶ ጥገና ካልሆነ በስተቀር እንዲህ ቀለል ያለ በሽታ ምናምን ነገር የሕክምና ወጪ በሷ ነው። ስታጸዱ ብትወድቁ ብዙ አይነት አጋጣሚዎች አደጋ ቢገጥማችሁ ሙሉ ለሙሉ ወጪ በራሷ ነው። አንዳንድ መጥፎ መዳሞች ከደሞዛችሁ ሊቆርጡ ይችላሉ፣ ግን ኖ በሏቸው። ኖ ይሄ እኔ አይደለም የራሷ ግዴታ ነው። የሷን ስራ ስትሰሪ ሊሆን ይችላል፣ የታመምችው ደክሞሽ ሊሆን ይችላል ምናምን የተለያዩ ነገሮች አሉ ሕክምና ምናምን የምትሄዱበት። ግን እዚህ ላይ ጥንቃቄ አድርጉ። የሕክምና ወጪ በራሷ ነው። ደግሞ እናንተ እዛ ቤት እስካላችሁ ድረስ በምትችሉት አቅም ጥንቃቄ ካደረጋችሁ መቼም እሷን የምታወጣው ብላችሁ ራሳችሁ አትታመሙ። ስትበሉም ጥንቃቄ አድርጉ። ሻወር ስትወስዱም በአግባቡ ከወሰዳችሁ፣ ስራ ስትሰሩ ደግሞ ጥንቃቄ አድርጋችሁ ከሰራችሁ ከልክ ያለፈ በሽታ እስኪሆናችሁ ድረስ ያላቅማችሁ የሆነ ነገር እየተሸከማችሁ ለሴት ልጅ ጥቃት እስኪደረስባችሁ ድረስ ስራ የምትሰሩ ከሆነ ራሳችሁ ነው የምትጎዱት። እሷ አንዴ ታሳክማችሁ ትችላለች። ስራ መስራት የማትችሉ ከሆነ ወደ ነበራችሁበት መልሳ ልትወስዳችሁ ስለምትችል እናንተ ደግሞ ጥንቃቄ ማድረግ አለባችሁ። የአረብ ሀገር ስራ ወይም የመዳም ስራ አያልቅም፣ የአንድ ቤት ስራ አያልቅም። እነሱ የሆነ ስራ ምናምን ሲሰሩ የራሳቸው ስራ ሊያልቅ ይችላል። የእናንተ ወይም የአንዲት መዳም ቤት ስራ ግን አያልቅም። ምክንያቱም ቁርስ የበሉበት ምሳ ይበሉበታል፣ እራት ይበሉበታል። የሚሰራው ምን ሲል ምናምን ስራው ስለማያልቅ ካለፈ ስራ ከሆነ ቁጭ አድርጋችሁ ትሄዱ ወይም ከዛ ቤት መውጣት አለባችሁ። መውጣት ባትችሉ እንኳን ንገሯቸው፣ ወይም ሰራተኛ እንዲጨመርላችሁ። ሰራተኛ ባይጨመርላችሁ እንኳን እናንተ መስራት የምትችሉ ከሆነ የምታደርጋላችሁ የሰዓት ገደብ እንዲኖራችሁ ተናገሯቸው። መዳሙን አትፍሯቸው። በእውነት እንደነሱ ፈሪ የለም። እናንተ ስራችሁ ጥራት ያለው አስተማማኝ ስራ ከሆነ እንደ ቤታችሁ አድርጋችሁ ያን ቤት እየሰራችሁት ከሆነ በአግባቡ እየኖራችሁ ከሆነ የነሱ ስራ ስላላለቀ ብቻ አንዴ ያሰራችሁት ስራ
መልሰው ወደ ነበረበት ወደዛ ጭቃ ወደ ነበረበት አዙሮ ጭቃ የሚያደርጉት ከሆነ እናንተ ማየት ያለባችሁ መጀመሪያ ስትሰሩ ጽዳት ያለው ስራ እንደሰራችሁ ነው ማወቅ ያለባችሁ። ምንም ብትልም አድርጌዋለሁ ማለት አለባችሁ። በቃ ሰርቻለሁ እንደዚህ ማረፍ አለብኝ። 24 ሰዓት እንዴት ነው አንድ ሴት ልጅ ቁማ የምትውለው? በአግባቡ ተኙ። እንቅልፍ አስፈላጊ ነገር ነው። በረፍት ሰዓታችሁ ደግሞ እረፉ። ማለት ልክ እንደ መንግስት ሰራተኛው እስከ 6 ሰዓት ነው የምትሰራ ምናምን ባይሉን፣ ግን ከልክ ያለፈ ቀጥ ብላችሁ የምትውሉ ከሆነ የራሳቸው ጉዳይ ንገሯቸው። ወይም ወደ ቢሮ መልሱኝ፣ ሌላ ቦታ መቀየር ፈልጋለሁ፣ አሊያ ደግሞ የሰዓት ገደብ ስጪኝ፣ ከዚህም በኋላ ክላሴ ገብቼ መተኛትና ማረፍ እፈልጋለሁ፣ በዚህ ሰዓት ደግሞ መስራት እፈልጋለሁ ብላችሁ በግልጽ አሁን አማርኛ ተናገሯቸው። እናንተን ትክክለኛ የሚፈልጓችሁ መዳሞች ከሆነ እናንተን ትክክለኛ አብራችሁ እንድትሰሩ የሚፈልጉ አሰሪ ከሆኑ የምትፈልጉት ነገር ያደርጉላችኋል። ያ ማለት የልባችሁ ሙሉ ለሙሉ ነገር ሊያሟሉላችሁ አይችሉም። ግን ደግሞ እናንተና እነሱ የሚያገናኛችሁ የሆነ ነገር አለ። በስራ ምክንያትና በደሞዝ ምክንያት ደሞዛችሁን በአግባቡ እንዲሰጧችሁና ስራ ደግሞ በምትሰሩበት በሰዓት እንድትሰሩ ሊያደርጓችሁ ይችላሉ። ምክንያቱም ከነሱ ጋር ብዙ ጊዜ መኖር ስለምትፈልጉ እነሱም ደግሞ እንዲያኖሯችሁ ስለሚፈልጉ እንዲያሰሯችሁ ስለሚፈልጉ እጅ ስራችሁ በደንብ ስለሚያምር እዚህ ላይ ተነጋገሩ። ሙሉ ለሙሉ ነገር 2 ዓመት ብቻ እኮ ነው ከዚህም በኋላ መሄድ እችላለሁ ምናምን ያላችሁ አትሞኙ። አንዴ ከተጎዳችሁ በኋላ በራብ በድካም በስራ ከልክ ያለፈ ሸክም ተሸክማችሁ እንደ ሶፋ ሊሆን ይችላል። ይሄ ጠረጴዛቸው የብርጭቆ የሚመስል አለ፣ እኔ ካለሁበት በጣም ከባድ አለ። ግን እነሱ ካልሆነ እነሱ መጥተው አንስተው 2 ወንዶች አንስተው እኔ አቅድቸው መልሰው እነሱ ነው እንጂ አመትም ሊሆነው ይችላል አላንፋቅቀውም። ምክንያቱም ሴት ልጅ ነኝ፣ ይከብደኛል። አቅሜ የፈቀደውን ነገር ምናምን ነገር አረጋግፌ ምናምን እሰራለሁ። ግን ከልክ ያለፈ ከሆነ ንገሯቸው። በእውነት ዝም አትበሏቸው። ሶስተኛ ደግሞ አንድ ጠለብ ቤት ካላችሁ ኮንትራታችሁን ከጨረሳችሁ በኋላ የትኬት በማን ነው ወደ ኢትዮጵያ በምትፈልጉበት ሰዓት የትኬት በማን ነው? የትኬት በሁለት መንገድ ነው የምነግራችሁ። አንደኛ ኮንትራት ከጨረሳችሁ በኋላ ኮንትራታችሁ እንዳለቀው ወደ ኢትዮጵያ መግባት ከፈልጋችሁ የትኬት በመዳማ ነው። በመዳም በአሰሪያችሁ ባባ ሊሆን ይችላል፣ ማንም ሊሆን ይችላል፣ ብቻ በመዳማችሁ ነው። ሁለተኛ ደግሞ ሁለት መንገድ ያልኩት ምንድነው? በሁለተኛ ደግሞ እናንተ ከዛ ቤት ከመጣችሁ በኋላ 3 ወር 4 ወር ከሆናችሁ በኋላ ጥላችሁ የምትሄዱ ከሆነ አይ ከዚህ ቤት መስራት አልፈልግም የምትሉ ከሆነ መዳሞቻችሁ እየፈልጓችሁ ከመዳም ጋር ብዙ አመት መኖር እንድትፈልጉ እነሱ እየፈልጓችሁ እናንተ የማትፈልጓችሁ ከሆነ እዚህ ላይ በራሳችሁ ነው። ምክንያቱም እነሱ ይፈልጓችኋል፣ እናንተ ግን አትፈልጓቸውም። እዚህ ላይ በራሳችሁ ነው። ግን መሄድ ትችላላችሁ። አንሰድ ምናምን ይላሉ። ግን ደግሞ ያን ያክል መስራት የማትፈልጉ ከሆነ ከአቅማችሁ በላይ ከሆነ ያ ቤት ለእናንተ የማይመጥናችሁ ከሆነ አለመስራት ትችላላችሁ። ግን በራሳችሁ ነው ትኬት ቆርጣችሁ ወደ አገራችሁ መግባት የምትችሉት። ስለዚህ ጠለብ ቤት ያላችሁ ሰዎች እነዚህ 3 ነገሮች ወጪ በእናንተ ያልሆነው የትኛው እንደሆነ ወጪ የእናንተ የሆነ በምን እንደሆነ በደንብ እንደገባችሁ በጣም እርግጠኛ ነኝ። የዛሬ ቪዲዮ ይህን ይመስል ነበር። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ።